ሪቺ በጣም አክሽን ማየቴ ነው ለሞቴ ሰማይ ማኘ ነው ምድር ዋስ ገዳይ እንደሌለኝ አለስያስ ባማረው ጥርሷ ሞቻለ እስከምለሰው ወድሻለሁ ሪቺ እሷ አይደለም ራይ አሳዝኜሻለሁ ልብሽን ሰብሬዋለሁ ራይ ምንድነው ለወሬ ብቻ ነው እስከነ ልጅሽ መቀበልሻለሁ እስከነ ልጇም ቢሆን እቀበላታለሁ ስትለኝ ነበር ራይ እንደምትወጂኝ አውቃለሁ ልቀቀኝ አልወድህም እንደምትወጂኝ አውቃለሁ እሺ ይቅርታ አጥፍቻለሁ ራይ ያን ሁሉ ምክንያትሽን መንገድ ለኔ ትቺ ነበር ነግሬክ ነበረ ምንም አንድም ቀን ነግረሽኝ አታውቂም ስለ ልጁ አባት አንድም ቀን አውርተሽኝ አታውቂም ራይ አውቃለሁ በኔ ልብሽ ቢደማም ይቅር ለእግዚአብሔር ማለት አይከፋም ታወኝ በቃ ምንድነው የምትፈልገው ውጪ ከህይወት ያልከኝ ወጣሁልክ እሺ ምን እኔ ደግሞ አንቺን አጥቼ መኖር አልችልም ራይ አልችልም በቃ ልግባ ትችላለህ አንተ ስለው ልጅ አድመሽ እኮ መናገር ምክንያቱም ትችይ ነበር ለምን አላምንሽም ራይ ለምን አላምንሽም ካንተ በላይ ልጁ የራሄል ነው ተብሎ ዲኤንኤ ሲመጣ እንኳን እነኪ እርግጠኛ ነሽ ድጋሚ በጣም ብዙ ነገር እያሉኝ ነበረ አንተ ግን ምንድን ነበር በሰዓቱ ያልከው አንተ ካላለኝ ፍቅር አይኔ ስለታወረ ልጄ ለአባቱ ሰልፌ ለዛ ለማይረባ አባቱ ሰጠሁት ነገ በብር ለሚቀይረው አባቱ ሰጠሁት ሰላም ውድ የዩቲዩብ ቻናል ቤተሰቦቻችን ዛሬም በሌላ በአዲስ ቪዲዮ ተመልሰናል እንግዲህ ዛሬ እኔና በእምነት ያስ ከበምኒ ጋር ነው የምንገናኘው እንግዲህ ያው የምንገናኘው ምናገኘው ሰውም አለ እና ያው እንግዲህ ተመልካቾች እንግዲህ እቺን 2-3 ቀን የተለቀቀላችሁ ያለውን ነገር አይታችሁታልና የተፈጠረ ያለውን ነገር አይታችሁ ለራሳችን ሰዎች ክሮናል ምናምን ነገር ከጆና ራሄል ጋር ያለውን ነገር ያው ብዙ እንደምንፈልገው እየሆነልን ማለት መጀመሪያ ብዙ ነገር ተስፋ አስቆርጦን ነበርና ከዛ በኋላ የተፈጠሩ ነገሮች ምናምን የራሄል ልጅ አለመሆኑ ምናምን ሲጣራ ምናምን ነገር በቃ አላ ፍሬ ያፈራየን ስሜት እየተሰማን ነውና ተመልካቾቻችን ዛሬ እንግዲህ ደስ የሚል ነገር ተፈጥሯል ወይም ደግሞ ይፈጠራል ሰምተሻል? አዎ ሰምቻለሁ። አግዙኝ ስላለን የመጣው እዛ ጉዳይ ላይ በምንም እዚህ ኖራ ምናምን ነገር ያለው ነገር ትንሽ ከበድም ስለሚል አንዳንድ ሰላም የሚወርድበት ታይም ላይ ነው የምንገኘውና ያው እሺቱን ባህሪ ደግሞ ሴቷ ተወጣዋለች ይሄ በምንም ይሄ ከች ብያለሁ እንግዲህ ዛሬ ጆ እየመጣ ነው ወደዚህ ራሄልን ይቅርታ መጠየቅ ፈልጋለሁ ብሏል ማለት ብዙ ነገር ተበድላለች ልጅቷ ብዙ ነገር ሆናለች ብዙ ነገር ተፈጥሯል ብዙ ነገር እየተፈጠረ ነው ያለው በጣም ብዙ ነገር እየሆነ ስለሆነ ራሄልን ይቅርታ መጠየቅ ፈልጋለሁና እንድትኖሩኝ ያው ደውሎ ምናምን ነገር አላነሳ ምናምን ብለው ነበርና ሶፊ ባንተ በኩል እስቲ ያው እንደጀመርከው ትጨርሰዋለህ ሲለኝ ይሄ ነገርማ ኢንዲንግ ላይማ በምን እንደኖርነው በምን መኖር አለባት ብዬ በምን ይዤ ከች ብያለሁ ተመልካቾቻችን ጆጅ የመጣ ነው እንግዲህ ከዛ በኋላ እንደዛ ሲለኝ ራሄልም ጋር ደውዬ ምን ሄደበታለህ ምናምን ብለሽ ፋብለሽ ነኝ ምናምን ብዬ ተዚህ ቀጠራታለሁ እሷም እየመጣች ነው ጆም እየመጣ ነው ሶስቷ እየመጣው ነው ማለት ደውልኝ ጆ ቶሎ ብለና ምናምን ብያለሁ እሱ ቀድሞ እንዲመጣና ያው እዚህ ረጋ ብለን ከዛ በኋላ ደግሞ ራሄል ደግሞ ትመጣና እንግዲህ እናንተ ተመልካቾችን ከመጀመሪያ ጀምሮ ያያችሁ ነበርና ያው መጨረሻውንም ደግሞ እናንተ በደንብ ማየት ያለባችሁ ታይም ላይ ነው የምትገኙት ስለዚህ ተመልካቾችን ዛሬ ነው ጆም እየታገኘ ነው ያለው ጆም እየታገኝ ስለሆነ አምሮበታል አበባ ምናምን ይዞ ነው የመጣው በደንብ ቅቅ ብሎ ነው የመጣው መቼም ራሄልን እያየች ልቧ ይራራል ብዬ አስባለሁ ምንድነው እጁ ላይ ያዘው ደግሞ ምንድነው ስለዚህ እንግዲህ ተመልካቾቻችን እንግዲህ ያው ጆም ደርሷል ምናምን ነገር ጆ አናናሱ ለኔ ነው ጆ ምንድነው አናናስ እዚህ እንደዚህ የምትለው ምንድነው ምንድነው እያልኩኝ እኮ እያየሁት ነው እንደዚህ ስለባል ከበለ አናናስ ተወዳለህ ነው ቆይ እኔ ምን ፈልጋለሁ ስለ አናናሱ ሚስጥር በመጀመሪያ ደረጃ ምንድነው ያ አናናስ ነው ፍቅር ምን ያዝናና ነገር ነው ምንድነው ነገር ለኔ ትልቅ ትርጉም ስላለው በነገራችን ላይ ኦኬ ሪቺ አናናስ ወዳጅራት ትልቅ ነገር አለና በዚህ ነገር ነው ዛሬ ሰርፕራይዝ ላረጋት እንፈልገው ይሄ ነገር ደግሞ በጣም ያምራል አርቲፊሻል እና ፍቅራችን ሁሌም እንደማይጠወልግ አድሬ በጣም የፍቅር ሰው ነው ይላ እንዴጆ አንቺ ነው እንደዚህ እና እንዴና ትንሽ ቆየና ከተገናኘን በጣም ጠፋ ዛሬ እንግዲህ ያው የተፈጠረው ነገር ሁሉም ስለሚያውቅ
ዛሬ ደስታውንም ማየት አለባት ብለን እንግዲህ በሚን ከተፍ ብላለችና ወደችም እየደረሰች እየመጣች ነው። እንግዲህ ጆ አሯሩጬ ነው ጆና ያመጣሁት እሷም እየመጣች ነው። ሶ ግን ከዛ በፊት ግን ጆ እስቲ መናገር የምትፈልገው ነገር ካለ እኔም አንዳንድ የምጠይቅ የምፈልጋቸው ነገሮች አሉና እሱ ላይ ምናምን ነገር ብናወራበት እሷስ በጣም ደስ ምንድነው እስከዛሬ በመጀመሪያ ላደረክልኝ ነገር በሙሉ አመሰግናለሁ። እኔ ያስሆነ ስለኔ አይደል? እሺ የምሬን በኔ ቦታ ሆነ እንደኔ ሆነ ብዙ ነገር አድርገህልኛል። ያው መጀመሪያ አንተን ላመሰግን እፈልጋለሁ። ከራሄል ጋር እንደዚህ አይነት እርምጃ እንድንራመድ ያገዝከን አንተ ነህ። እናንተን ሳላመሰግን ቀጥ ወደ ጉዳይ ብገባ ፋሚሊዎች የሚቀየሙኛል እያስባለሁ። ምንድነው ሪቺ በጣም አክሽን ማየቴ ነው ለሞቴ ሰማይ ማኘ ነው ምድር ዋስ ገዳይ እንደሌለኝ አለስያስ ባማረው ጥርሷ ሞቻለ እስከምለሰው ወድሻለሁ 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 ባማረው ጥርስሽ ተማርካለሁ እስከምለሰው ወድሻለሁ ዘመኔን በሙሉ ጠብቅሻለሁ። ደግሞ ምን ይትኛለሽ ካንቺ ጋር ብዙ እርምጃ ብዙ መንገድ እንደመሄድ አምናለሁ። አላቅም ስትመጪ ደግሞ ያው ፍቅሬን በተግባር ላሳይሽ እፈልጋለሁ። ግን ላይክ አልዋሽህም ባለፈው እንግዲህ የነበረችበት ሁኔታ አይተኸዋል ምናምን ነገር በጣም መጨረሻ ላይ ለማውራት ሞከረ ምናምን ነገር ጥላና ሄደችው ረዳይ ሶ ብዙ ነገር ተሰብራለች ብዙ ነገር ተፈጥሯልና ምን እንደሚፈጠር አላቅም ማለት በአንድ አክሴፕት የምታደርግ አይነት ስሜት እየተሰማኝ አይደለም ረዳይ ላሳብረን ነበር ካንተ ጋር ከልጁ በኋላ አይደል ረጋገጠ ባለሷ ለማውራት ምናምን ሞከረን በጣም አልቅሳ ምናምን ሄደችውና እንትን ነው ይሄ የማይዋሽ ነገር የማይዋሽ ነገር ስብር አድርጋታል ማለት ስብር ብላለች ሶፊ የምን መሰለ ማለት ልክ አይደል እንደ ትናንትና ዛሬ ላይ ሆነን ትናንትና ነው ማሰብ አልፈልግም በሷ ቦታ ላይ ሆኜ እኔን ተጎድቻለሁ ማለት አሁን ላይም አልፈልግም በቃ መሄድ የነበርንበት መንገድ ነበር ያኛው መንገድ ወይም ደግሞ በዛ መንገድ እንድናልፍ የተፈቀደ ነበር ብዬ ነው ማሰብ አይኑ ይገባኛል በጣም ጎድቻታለሁ በጣም አስከፍቻታለሁ የሷ ልጅ ሳይሆን ያንቺ ልጅ ነው ብዬ ግግም ብዬባታለሁ ይሄንን አውቃለሁ ግን በንጹህ ልብ ደግሞ ይቅር እንደምትለኝ ተስፋ አድርጋለሁ እኔም መልካም ምኞቴ ነው እንግዲህ እዚህም የተገኘሁትም እሷንም ደግሞ እንግዲህ ፕሮግራም እንሄዳለን ምናምን ብዬ ሸውጄ ምናምን እዚህ እንድትመጣ አደረኳት ምናምን ነገር ለዛም ነውና ተመልካቾቻችን እንግዲህ እኔም ቢሆን ቢሳካ ምናምን ደግሞ ይሳካል በተፈጥሮ እርግጠኛ ነኝ ይሳካልምና ያው ነገሩን ነው ያልኩ ያው ላስት የተገናኘ ሰዓት ላይ እንግዲህ ለማውራት ሞከረ አንተም ተወራት ምናምን ሞከረ የተፈጠረውን ነገር ያስ ስላየት እሱን ስላየት ነው ትንሽ ፍርሃት ነገር አሮብኝ ነው እንጂ ላይሳካ የሚችልበት ምንም አይነት ነገር የለም በዛሬ ደግሞ በረምብ ነው የሚሳካው እሷም በጣም ነው የምትወደው ትወደኛለች በነገራችን ላይ ጥፍሯ እስከሚንቀጠቀጥ ትወደኛለች የምሬ ነው እኔ ራስ ተረከዜ እስከሚንቀጠቀጥ ወዳታለሁ የምሬ ፍቅራችን ያው በነገራችን ላይ ፍቅር ውስጥ የሆነ ነገር ካልገባ ይጸናል ማለት የሆነ መጣላት ወይ ትንሽ መጋጨት ከሌለበት ያ ፍቅር ትክክለኛ ፍቅር ነው ማለት አልችልም እንደኔ አይደለም ብዬ ነው ማለት ምክንያቱም እያስመሰልክ ነው የምትኖረው በቃ ያኔ ምን አገባኝ ምናምን የሚል ነው የምትጋጭ ከሆነ ግን የምር ስለምትዋደድ የምር ትክክለኛው ስሜትን ነው የምታሳየው የሚል መስላለኝ ያው ወርቺ ትመጣለች አንተን ነው እኮ ይሄ ምንድነው የሚዋደድ ሰው ነው የሚጋጨው ስለሚዋደድም ነው የሚጋጨው ማትወደውን ሰው ቢሆን እኮ ምን አገባኝ ምናምን ትላለህና እኮ ያወራቸው እጀቱን ታመደተ እሺ ደረሰት ሄላ ወይ በጣም ተጠፋፋና አማካሪ ሆነ ካንቺዋ ትንሽ እኔም የራሴ ጉዳዮች ብዙ ነገር እርግጥ ብዙ ነገር አብረን እንደሳለፈ ከሶፊ ጋር እያየሁኝ ነው እኔም የራሴ ጉዳዮች ይዞኝ ብዙ አልተገናኘንም ነበረ በእርግጥ ግን በደስታ ቀን በመገኘቴ በጣም ደስ ብሎኛል ሲሆን እንኳን ለዚህ አበቃ በመጀመሪያ ደረጃ አባችን ከፍ እናረጋለን በደንብ በአበባና በአናናስ ነው ግን እና በአናናስ ነው ያሸከመው አናናስ ምን መሰለሽ አናናስ ራሱ ነው የሚያደርገው እሺ ቤተሰብ ይሄ ምን መሰለሽ እኔና እሷ ብዙ ጊዜ በዚህ ነው የሆነ ነገር ማውራት ስንፈልግ ብዙ ሰዓት ጊዜ የምናሳልፈው እቺ ነገር እንዲህ እየነከሰ ነው አይንሽ ከኔ ጋር እሺ ዘኪያለ እንዴ ጀመረኝ ሰማችሁ እና ፍቅራችን በብዛት ማለት ብዙ ሰው ትክክለኛ አበባ ምናምን ነገር ይዞ ነው የሚሄደው እና እኔ ብዙ ጊዜ ይዤላት ሄዶ አናናስ ነው ዛሬ ደግሞ ይሄን ስታይ የድሮ ትዝታው ይመጣል ትጉስቷን ታስታውሳለች ፍቅራቸው በአናናስ ነው የጸናው ነው የተዋቀረው ነው አናናስ ግን ለሴት ልጅ በጣም ጠቃሚ ነው ይባላል እሱን አውቀህ ከሆነ አናናስ መሰለህ አይ ከልጅነታችን ጀምሮ አብረን ያደግነው እንደምታውቂው ኦኬ እሺ ከልጅነታችን ጀምሮ ይሄንን ነው ይዤላት ሄዶ ምናምንና
ቡና ከተቆረሰ ትናደዳለች። ይሁን ሽግሽግ ነው አትወድም እና በዚህ ነው ፍቅራችንን የምናጣጥመው። የብቻ ብቻ በቃ ደስ ይበል። የደስታ ተካፋይ በመሆኔ በጣም ደስ ብሎኛል። ስትመጣ ደግሞ የሷን እናያለን። ብቻ ደስታ እንዳይደመዝዝ ምኞቴ ነው እና መታ ያ ደስታ አንድ ላይ ብትጋሩት በጣም ደስ ይለኛል። ግን ምን የተሰማ ነው? ግን በመጀመሪያ ስሜቱን ቢነግረን ደስ ይለኛል። ሶፊ ይዟታል ሊመጣል ፈርታል። ፈርቻለሁ የእውነት የምሬን ነው እንጃ ሊሆንት ሁለት ያለ ስሜት ውስጥ ያለ ኦኬ አይ ቆንጆ ነው። መፍራት ቆንጆ ነው። ቆፍጠና ያለች ናት ማለት ነው። አዎ ሪች አላውቅም የሆነ ስለወደድኳት አሁን አብሬያት ለምን ስላሰብኩኝ ይሁን የተበተበትኩ ነው። ደግሞ በጣም ያስታውቃል። ባይዘው ሼክ እያደረገ ምናምን እያላበው ነው ባይዘው ልትሄድ ላበላ ሆናልና እሷ ስትመጣ ደግሞ ቀጥታ ፌንት ሊበላ ይችላል። ለማንኛውም ብቻ ትንሽ ሪላክስ አድርግ። እኔም በቻልኩት አቅም ከጎኖኝ ላግዘው ሞክራለሁኝ። እየመጡ ነው እና ሪቻ እናንተ ይዛለች እሱ ማለት እንጂ አንተ ነው መስጠት ያለብህ። እንካ አይናንተ ይዛ ነው የመጣች። ያዘግጅልሽ ሪች ሶፊ ለዚህ ይቀርባል። ሪች ላይልቻው ምን አለ መሰለሽ እሱ ለራሱ ሪች እንዴ ቆይ ሪች እኮ ገባኝ። ተጋግና ያለውን ነገር ቢያንስ አስረዳሽ። አጥፍቻለሁ፣ አውቃለሁ፣ አስቀይሜሻለሁ፣ እንደበደልኩሽ እኮ አውቃለሁ። እሺ ይቅርታ። የማይገባሽን ቃላት ተናግሬሽ ነው እንጂ ሶፊ ይቅርታ ነው። እሺ እኔ ምን በቃ አልፈልግም፣ መስማት አልፈልግም፣ በቃ ማግኘት አልፈልግም። ስንት ጊዜ ቤተም እና ሶፊ ፊትም ሁሉም ፊት ሰው ፊት ተንበርክኬ ሳይቃል ለምኜሃለሁ። በጣም ብዙ ነገር ተረዳኝ። አዎ አልተረዳሁሽም ነበር በጊዜው። አዎ አሳዝኜሻለሁ፣ ልብሽን ሰብሬዋለሁ። ራይ ምንድን ነው ሎሪ ብቻ ነው እስከነ ልጅሽ የምቀበልሻለሁ፣ እስከነ ልጇም ቢሆን እቀበላታለሁ ስትል የነበረው ሎሪ ብቻ ነው። ደስ ቢለው ነገር ይንጀል ደስ ይበልክ የኔ ልጅ አይደለም። ግን በቃ እኔ ደግሞ በቃ አልፈልግህም ከዚህ በኋላ ምንም በቃ ይቅርታ የሚመልሰው ነገር አይደለም። በእናትህ ልቀቀኝ። ይቅርታ በማርያም ልቀቀኝ። በቃ እኔ አልፈልግም። በቃ ምንም አልፈልግም። እግዚአብሔር እንዳጠፋው እንዳስቀየምኩሽ አውቃለሁ። ብዙ ነገር በድዬሻለሁ። ራይል አንዴ እስታዳም መስማት አልፈልግም ሶፊ። እኔ ስንት መከራዬን በልቻለሁ አይደል እንዴ? በሱ ምክንያት ስንት ነገር ሆኛለሁ። ጆ ለአንተ ስል በየሰው ፊት ስንት ያልተሰደብኩበት ቦታ አለ። ቤተሰቤን ትቼ መጥቻለሁ። ከዚህ በኋላ ግን አልፈልግም። በቃ የኔ ልጅ አይደለም። ደስ ይበለ እውነቱን አውቃለሁ። በቃ እውነቱን ካወቅክ ደግሞ በቃኝ። አልፈልግም። እኔ ለአንተ ምንም ፍቅር የለኝም። ጥፍት ብሏል ፍቅር። ራይል እንደምትወጂኝ አውቃለሁ። ልቀቀኝ። አልወድህም። እንደምትወጂኝ አውቃለሁ። እሺ ይቅርታ አጥፍቻለሁ። እሺ አጥፍቻለሁ ራይል። እሺ ለምንድን ነው እንደዚህ? እሺ ይቅርታ በቃ አድርጌልሃለሁ። ግን በቃ ከዚህ በኋላ አልፈልግም። ከህይወቴ ይወጣ። ያለ ራይል መኖር እችላለሁ ብለሃል። ያለ ራይል ጆ ቀን ቢያልፍም የማረሳው በጣም ብዙ ነገር ተናግረኸኛል። አዎ ተናግረኸኛል። በቃ አልካድኩም እኮ። አዎ ብዙ ነገር ብዬሻለሁ ራይል። ነገረኝ። እኔ ይሰማኛል። እና ታዲያ እንዴ ሶፊ የሆነ ነገር ብላት ይሄንን ሁሉ ነገር እኮ አይ ነው ብዙ እኔና አንቺ አንግባባም። በእርግጥ ግን እንደ ሴትነት ይሄንን ሁሉ ነገር ያዘጋጀው ለአንቺ ስሜት ሊኖረው ነው እና አንድ ደቂቃ ተረጋግተሽ ብትሰሚ ደግሞ በጣም አሪፍ ነው። ለእኔ እኮ አላመነኝም። አይ ነው ረዳሽ እያማልኩ የተገዘትኩለት ማረጋገጫ እስከሚፈልግ ድረስ አላመነኝም። ስንት እኔ ማለት እንዲያርገለታለሁ ማለት አልፈልግም፣ ግን ደግሞ ሊያመኝ ይገባል። እሺ ወደፊት ከባድ ነገር ቢመጣስ እረዳሻለሁ እኮ ግን አትሊስት ጥፋቱን አምኖ መጥቶ ይቅርታ እየጠየቀሽ ነው አይደል? እሱ ይልቅ እኮ ሶፊ አምኖኛል። ከሱ ይልቅ እኮ ሶፊ ለኔ ራይል በእግዚአብሔር እሺ ይቅርታ አጥፍቻለሁ። አልፈልግም። በቃ ለይቅርታሽ ተቀብያለሁ፣ ምክንያቱም እነሱ አጠገቢ ስለቆሙ። ከዚህ በኋላ ግን ካንተ ጋር መሆን አልፈልግም። ከአንቺ ጋር መሆን እፈልጋለሁ። አልፈልግም። ያንተ ፍላጎት ብቻ ነው ሁሉ የሚከበረው። እኔ ስንት ጊዜ ሙሉ 2 አመት ሙሉ ጆ 2 አመት ሙሉ ሳይሰለቸኝ ነው የመጣሁት። አይ 2 አመት ሙሉ ለምኜ አንዴም አላመንከኝም። አንዴም ልክ ዲኤንኤው ሲመጣ በቃ ልቀቀኝ። ቢያንስ ምክንያቴን አልጠየከኝም። ቢያንስ ልትረዳኝ ራይል ያን ሁሉ አመት እኮ ጠይቄሽ ነበር። ያን ሁሉ አመት እኮ ያንቺ ልጅ ነው ወይ ስልሽ ብዙ ነገር እኮ አውርቼሻለሁ። አይንሽን አይቼ ብዙ ነገር እረዳለሁ የምትል ሰውዬ ዛሬ ግን በእናትህ ተወኝ። በቃ ምንድን ነው የምትፈልገው? ውጪ ከህይወት ያልከኝ ወጣሁልክ። እሺ ምን እኔ ደግሞ አንቺን አጥቼ መኖር አልችልም። ራይል አልችልም። በቃ ግባ ትችላለህ።
ይሄን እስከ ዛሬ ይኖርሃል። አንቺን ሽሽት እያላገባት ነው። በቃ አሁንም ሂድና ሌላ ሴት አብሮ እያልተወድ ነው። በቃ ሰው ይቅርታ እግዚአብሔር አጥፍቻለሁ እኮ በቃ ሁሉን ነገር እንርሳውና እንደ አዲስ እንጀምር። ምንም የሚረሳው ነገር ያቱና ምን ረሳው? ስንት ሌሊት እያነባደርኩባቸውን ቀኖች ነው የምረሳው? ስንት ሌሊት አብሬሽ ነበርኩ እኮ ከአምነን ጎን ሆኜ አብሬሽ ነበር። አምነንም ብለህ እንጂ እኔም ብለህ አይደለም። አንቺም ብዬ ራሴን ላጠፋኝ ነበር። አንቺም ብዬ ነው አንቺም ብዬ ከሌላ ወንድ ጋር ተኝተሽ ይሆናል ብዬ ስላሰብኩ እንጂ አንቺም ብዬ ነው። ራይ አሳሰበ መተኛቴ ነው። አዎ መተኛትሽ የኔ ስለሆንሽ የኔ ብቻ ስለሆንሽ ራይ የኔ ብቻ ስለሆንሽ ያንተ አይደለም። በቃ እግዚአብሔር እሺ ይቅርታ አጥፍቻለሁ። በፈለከው ሰዓት መተማይ ትችላለህ። አሁንም ላምነን ከሆነ እንደዚህ ልጨነቅ ያለ ላምነን አይደለም። ለዛ አይደለም እኮ ላምነን አይደለም ጉዳዩ። ስላምነን ባይሆን ኖሮ ስለኔ ቢሆን ኖሮ ሶፊ ማለት እስከ ዛሬ ስለምነው የት ነበረ? የኔ ልጅ አይደለም ብለው አንድ እንኳን እውነት የለሽም ምን ልጄ ነው ብለሽኛል እኮ ራሂል። አዎ የኔ ልጅ ልቀበል ልጅሽ ቢሆን እቀበላለሁ እያልክ አልነበረ? እኔ እኮ ይኸውልሽ ራሂል እኔ መቀበል ያቃተኝ ከሌላ ወንድ ጋር እንዴት ሊሆን ይችላል የሚለው ነገር ነው። እኔ ምን ጊዜም ዋሽቼ አላውቅም። አብረን እያለን ዋሽቼ አላውቅም። እማዋሽበት ምንም ምክንያት የለኝም፣ ግን የራሴ የሆነ ምክንያት አለኝ። አንዴ እንኳን አዳምጠኝ እያልኩ ነበር። ካንተ በላይ እኮ ትናንት ያወኳቸው ሰዎች እየተረዱኝ ነበር። ካንተ በላይ እኮ ነኪያ እያመኑኝ ነበር። ካንተ በላይ ልጁ የራሂል ነው ተብሎ ዲኤንኤ ሲመጣ እንኳን እነኪያ እርግጠኛ ነሽ ድጋሚ በጣም ብዙ ነገር እያሉኝ ነበረ። አንተ ግን ምንድን ነበር በሰዓቱ ያልከው? አይ የራሷ ልጅ ነው፣ አይ ራሂል ውሸታም፣ አይ ምናምን። ከዛ ገመድ ይዘህ ገባህ። አጠገቤ እንዳትደርሽ አልፈልግም። እኔ ደግሞ አሁን አጠገቤ እንዳትደርስ አልፈልግም። በቃ መረርከኝ እንጆ ሰለቸኝ። እኔ ለአንተ ፍቅር ያለ ይመስለኝ ነበር፣ ግን የለኝም። ወጥተህልኛል በቃ ተረጋጉና ብታወሩ አሪፍ ነው። እንዴ በችኮላ የሚወሰን ነገር አይደለም። እሪች በእግዚአብሔር አይ ነው ንዴት ላይ ነሽ ምናምን ነገር ስሜትሽን እረዳዋለሁ፣ ግን በንዴት ነገሮችን ከወሰንሽ በኋላ ተጸጸቻለሽ። በሚያምን ጸጸት እስከዛሬ ለፍቻለሁ። በቃ ቢያንስ ያኔን ሩማን ማይታለ እኮ የለፋሽበት ነገር አሁን መጥቶ ይቅርታ ሲጠይቅሽ ያን ነገር ፍሪ መያዝ አትፈልጊም? ተስፋ ስቆርጥ እንደዛ እኔ ሲደክመኝ እሪች እንደዛ አይደለም። አንድ ደቂቃ ተረጋግተሽ ብቻ ስሚው። ይቅርታ ማለት ነው። የዘላለም ደስታሽን እንዳጣጪ በዚህ ንዴት ምንም ደስታ ይኖር። አሁን ምን እንደገባኝ ታውቃለህ? እንደማትወደኝ እቺ በጣም ነው ምንም አትወደኝም። ውሸትህን ነው እንዴ? አንተ እኮ እኔን ያለማረጋገጫ አታምነኝም። እዛ እኮ አይደለም እንደሱ አይደለም እኮ አጠገበኝ በቃ እቺ እንደሱ አይደለም ራሂል። ተከተላት ጆ እሪት በእግዚአብሔር ቆይ ቻለው በድዬሻለሁ አውቃለሁ። ይቅርታ ከዚህ በላይ ምን ላድርግ እንዴ? በቃ ተወኝ፣ አልፈልግም። አጥቻለሁ እኮ በድዬሻለሁ አውቃለሁ። አውቃለሁ በኔ ልብሽ ቢደማም ይቅር ለእግዚአብሔር ማለት አይከፋ። አይቁረት ልብሽ ይዞ ጥላቻ ማርኜን ያለም የዛሬን ብቻ እመኝም ፍቅሬን ላለው ቃሌን በአምላክ ስም ሰጣለው አንቺን ብቻ ዘውትር ታምኜሽ እኖራለሁ። ዛሬ ልጁ የራሂል አይደለም ሲባል መጣህ አይደል? አልፈልግህም ሲባል ወጣ መጣህ አይደል? እስኪ ኮራብህ ነበር የምጠብቀው። ያንን እኮ ራሂል ከሌላ ወንድ ጋር ተኝተሽ ይሆናል ብዬ ስላሰብኩ ነው። ራሂል እየነገርኩህ ነው። ካንተ ሀሳብ የኔ ቃል አይበልጥም። እኔ እኮ ነኝ አንቺ ነሽ። ይቅርታ አጥፍቻለሁ። በቃ የማይሆን ቃላት ተናግሬሻለሁ። አይደለም ጆ ልጁ የኔ ቢሆን ኖሮ አጠገብህ አትደርስም ነበር አይደል? ልጁ የኔ ቢሆን ኖሮ ዘላለምን ጆ ተረዳኝ እያልኩኝ የኔ አይደለም በሚል ያንቺ ነው በሚል ተልካሻ እንትን እያልን ነበር። ዛሬ አበባ ይዘህ መጣና የኔ ልግባ አንተ አበባ የኔ አበባ ህይወቴን ያስተካክልኛል። ይሄ አበባ ምንን ያስተካክልኛል? ንገረኝ። ምንን ይቀይርልኛል? የትኛውንም ባይን የትኛው ህይወቴን የኔ ልጅ ቢሆን ኖሮስ ከዛሬ አመጣም ነበር። አንተ መቼ ልታምነኝ ነበር? እሺ ይቅርታ መቼ ልታምነኝ? ምንም አጥፍቻለሁ አበለኝ። ማጥፋትም አጥፍቻለሁ፣ ግን መቼ ልታምነኝ ነበር ጆ? ከዚህ በኋላ ስምሽ ነው አይደለም ጠይቄሽም ነበር እኮ። ከዚህ በኋላ ሌላ ልጅ መጥቶ ወይ ደግሞ ሌላ ሰው መጥቶ የራሂል ልጅ እሺ ልጅ ቀረ የራሂል እንትን ቢሉክ አሁን ልክ ናቸው ልትል ነው?
ነው ወይስ እኔን ልታምነኝ? እሱ አይደለም እኮ እንዳነካኝ እግዚአብሔር ተረጋጊ በእናትሽ። እሱም አንቺ ይቅርታ አስጠይቅ የተናደደውን እንዴት እየደገምሽ ነው ያለው? አይደለም ሶፊ አይደለም፣ አልተረዳችሁኝም። ልጁ የኔ ስለሆነ ነው የመጣው። አምኖኝ አይደለም፣ ተደርቶኝ አይደለም፣ ከጎኒ ሊሆን አይደለም። የኔ አለመሆኑን አውቆ ማረጋገጫ አስፈልጎ አረጋግጦ ካየ በኋላ አይደለም ጆ ስለተጸጸተ ነው። ላረገሽ ነገር ጸጸት ስለተሰማው ነው ይሄን ነገር ይቅርታ እያለሽ እኮ ነው። እስከ ዛሬ የት ነበር? ሁለት ዓመት ሙሉ ከምናምን አይጸጸትም። እሺ እስከና ልጅ ይቀበለኝ ነበር። ለምን አሁን ይቅርታ ጠየቀኝ? ለምን ያኔ ይቅርታ ጠየቀኝ? የራሄል ልጅ ነው ሲባል አመናጭቀኸኝ ሄድክ እንጂ ከሌላ ቤት ነኝ ሲል ልተኛ አንተ መተኛቴ ነው ገላዬ ነው የሚያሳስበኝ? አዎ ገላሽ ያሳስበኛል። ከገላዬ በላይ ፍቅር ያሳስበኝ? ምን ገላዬ ነው የምትፈልገው? ማን ነው አሸንፎሽ? ቢያንስ ፍቅር ባይኖርሽ ከዛ ሰው ጋር እንደማተኝ ስለማቅ ነው። ራይ ለምን ስለማታውቀኝ ነው። ለካ ያን ያህል ጊዜ አብረን የቆየነው ሳንተዋወቅ ነው። ብቻዬን ነበር ስወድ የከረምኩት። እንደዛ አይደለም። እንደዛ ባይሆን ኖሮ ማለት እሺ 2 ዓመት ሙሉ አብረን እያለን አልጠየቅኩሽም? ራይል ጠይቄሻለሁ እኮ ልጁ ያንቺ ነው ወይ? በድጋሚ ስንቴ ጠየቅኩሽ? አዎ የኔ ነው እያልሽኝ። እሺ እንዴት እንድረዳሽ ነው የምትፈልጊው? እሺ ምክንያትሽን ያኔ ማስረዳት ለምን ከበደሽ? ይቅርታ ብያለሁ። አዎ የኔ ነው ላልኩት ይቅርታ ማስረዳት እኮ አይደለም። ይቅርታ ግን ከዛ በኋላ የኔ ልጅ አይደለም ብዬ ሶፊ ድረስ መጥቼ ነግሬሃለሁ። ሶፊን አማላጅ ልኬ አልነገርኩም? እህቴ መታ እንትን ስትል የእናንተ ድራማ አያልቅም። ጆን አንተ ላይ ድራማ የምሰራ ሰው ሪች ሶፊ ጋር ከመሄድሽ በፊት እኮ እኔ ጋር መተሽ መናገር ትችይ ነበር አይደል? ያን ሁሉ ምክንያትሽን መንገድ ለኔ ትችይ ነበር። ነግሬክ ነበረ። ምንም አንድም ቀን ነግረሽኝ አታውቂም። ስለ ልጁ አባት አንድም ቀን አውርተሽኝ አታውቂም። ራሄል ራሄል አልፈልግህም። ገደል ያንተ አበባ ገደል ይግባ። ይቅርታ እሺ ምን ላድርግ? አንቺ አንድም ቀን አስረድተሽኝ አታውቂም ምንም ነገር። ሶፊን አገኘሽ ሁሉንም ታሪክሽን ነገርሽ። ስለተረዳኝ ያን ዓመት ከልጅነት ጀምሮ ሳድግ ምንም አንድም ቀን ተረድቼሽ አላውቅም። ራሄል በቃ አታውቅም። ብታውቅ ኖሮ አሁን ታሳየኝ ነበር ፍቅርህን። ያንተ ፍቅር ማረጋገጫ ዲኒ ነው። አንተ ፍቅርህን የምታሳየኝ ዲኒ ሲመጣ ያኔ ልጅ አለ። ራሄል ሶፊን ከማወቅሽ በፊት መንገድ ትችይ ነበረ። እነ ሶፊን አዎ መንገድ ትችይ ነበር። ራሄል ያለው ምክንያት አለኝ። ለምን እኮ ምክንያት መናገር አይደለም ያኔ ልጅ ነው የምልበት ምክንያት አለኝ። ቤተሰቤ ፊቱን እስከሚያዞርብኝ ድረስ በየሰፈሩ መዘባበቻ ሆኜ ትምህርቴን እስካቆም ድረስ አንድ ሰው ከጎኔ እንዲሆን በምፈልግ ሰዓት አንድ ሰው መጥቶ እንዲከራከርልኝ በምፈልግበት ሰዓት አንድ ቀን አብረኸኝ አልነበርክም። ታዲያ ዛሬ ምን ተገኘ? ዛሬ እውነቱ ሲወጣ የልጁ እናት ከመጣች በኋላ ልጄ ከተነጠቅኩኝ በኋላ ያኔ ነው የምታምነኝ? ለአንተ ስል እኮ ነው እኔን አሳልፌ የሰጠሁት። ለአንተ ስል ነው ልጄ አድመሽ እኮ መናገር ምክንያቱም ትችይ ነበረ። ለምን አላምንሽም? ራሄል ለምን አላምንሽም? ማመን እችላለሁ አይደለም ብዬ ማመን እችል ነበር እኮ። የኔ ልጅ አይደለም እኮ ለምን አልነገርሽኝም? ለነ ሶፊ ከመንገርሽ በፊት ጆ እንደዚህ ነው የልጁ አባት እንትና ነው ምንም ነገር እኮ ብትኝ ሪች አምንሽ ነበር እኮ። የእህቴ ልጅ ነው ብያለሁ። እሺ ተው እስከዛሬ ምንም ነገር የኔ ልጅ ነው ከማለት ውጪ ምን ብለሽኝ ታውቂያለሽ? እና ሶፊ ጋር ከመጣን በኋላ የኔ ልጅ አይደለም አላልኩም? እነሱ ጋር ስመጫ ያን ሁሉ አመት ለምን መንገድ ከበደ? እሺ እሺ ይቅርታ ባንተ ምክንያት አጥቻለሁ። ለማይረባ ነገ ለሚጣፋ ለማያምነኝ ወንድ ሰው ልጄን አሳልፌ ሰጥቻለሁ። ልጄ ነው ብዬ ልጄ ያኔ ነው ብል ኖሮ እስከ ዛሬ ከኔ ጋር ይሆን ነበር። አሁን ቀን በቀን ተቀቀለኝ እንደሆንኩ አታውቅም። ልጄ ሲጣፋ እንዴት እንደተገበገብኩ አታውቅምና ነው ጆ። አሁን ነገ መተው ዛሬ ይውሰዱት በማላውቅበት ሁኔታ እየተሳቀቅኩኝ 10 ስልክ እየደወልኩኝ ባለሁበት ሁኔታ ለአንተ ለማስረዳት ስል ለአንተ እውነቱን ለመንገር ስር ነው። እሺ ሌላ ነገር አልነበረም። ስለማፈቅረክ ነበረ። አንተ ግን ምኑንም ከቁብ አልቆጠርከውም። የራሄል ጉዳይ ገደል ግባ። ራሄል ሁሌ ድራማ ትሰራለች። እኔ ጆ በህይወት አንድ ቀን ድራማ ሰርቼ ይባል አንድ ቀን አስመስዬ አውቃለሁ? ሁሌ እንደ ጓደኛ፣ እንደ ወንድም፣ እንደ ፍቅረኛ፣ እንደ ወደፊት ባል፣ እንደ ልጆች አባት ቆጥሬክ ኖሬ ከዛ በኋላ ግን ራሄል ሁሌ ድራማ ሰሪ ነሽ አልከኝ። አንድ እንኳን ለቃልህ እንዳልሳሳህም ያንተ ቃላቶች መጥተው እኔ ልብ ላይ የሚያደርሱትን ህመም አልገባህም። ግን አንተ ልብኝ ትረዳኛለህ። አንተ ያኔ መተህ ምን ከማን ጋር ተኝተሽ ነው? ማን ወንድ ነው የበለጠኝ? ማንስ ይበልጥ? ማንስ ያሳስበኛል እኮ ራሄል ጆ ልበይ አብሬ ስኖር እኮ ምንም ነገር ብለሽኝ እኮ አታውቂም ራሄል። ምንም ነገር አንድ ቃል እንኳን ነግረሽኝ አታውቂም። ደካደርኩ ስለማልወድቅ አሁንም ድራማ ነው። በቃ አሁንም ድራማዬ ነው። ነገ ደግሞ ይሄኛው የኔ ተሳስቶ ነው ወይ ደግሞ ተቀይሮ ነው የራሄል ልጅ ነው ቢባል
ፊትህን ወደዛ ዙረ ለምትሄደው ነገር አሁን መጣ ይቅርታ በለኝ። አልችልም። እሺ ካንቺ መራቅ አልችልም። አሁን ራይል እየተረዳንሽ እኮ ነው ሪች። ግን ተረጋጊ ሪች። እሺ እየተጫነሽ እኮ አይደለም እኮ ያኔ አንቺ ቅጣ አስጠይቂው ጆን እየተጫነው ነበር አለመረጋጋት ስለነበረ። አሁንም ገባኝ እኮ ይደክመኝ። በሱ ምክንያት እኮ ልጄን አጥቻለሁ። ያሱጣው ይችላል ግን እሱ እንዲያምነኝ ብዬ እሱ እንዲረዳኝ ብዬ እኮ ልጄን አሳልፌ የሰጠው ሰው ነኝ። ለአንድ ወንድ ብዬ ነገ ተጥሎኝ ለሚሄድ ለሚቀየር ወንድ ብዬ ልጄን አሳልፌ አልችልም። አባቱ ነገ መምጣቱ አይቀርም እኮ ራይል። ከዛስ ያኔ መውሰዱ አይቀርም። የትኛው ማን ልጁ የሚጥለው ራይል? በኔ ጥፋት ለአንተ ካልካለኝ ፍቅር አይኔ ስለታወረ ልጄን ለአባቱ አሳልፌ ሰጠሁት። ለዛ ለማይረባ አባቱ ሰጠሁት። ነገ በብር ለሚቀይረው አባቱ ሰጠሁት። አየህ አይደለ? አየጥፋት መመለስ እንችላለን። ሁሉንም ነገር መመለስ እንችላለን። ሀገር የምትሄድ እናቱ ሰጠሁት። ሁሉንም መመለስ እንችላለን። ምኑን ሁሉ ነገር ጋር ከወጣ በኋላ ይሄን እነሱ ምን እያደረጉ እንደሆነ በምን አውቃለሁ? ምን እየሸረቡበት ልጄ ላይ እንደሆነ በምን ይዘውብኝ ጭልጥ ቢሉ በምን አውቃለሁ? አንተ ግን ምንም አይገባህም። እኔ ነገሮችን ከብዙ አንጻር አስቤ ፍቅሬንም ላለማጣት ሰዳማ ቀናስ አንቺ ማስረዳት አትችይም ነበር ወይ? ያኔ ብትነግሪኝ ሁሉንም ነገር በመንገዱ መሄድ አይችልም እንዴ? ይችል ነበር እኮ ራይል። ዝም ብለህ እመነኝ ብዬሽ ነበር። ከዚህ በኋላ እንዴት ዝም ብዬ ልመን? ዝም ተብሎ ሁሉም ነገር እንዴት ይታመናል? ልጅ ዝም ተብሎ እንዴት ነው የምቀበለው ራይል? ተቀራሳትን ዝም ብለህ ትቀበለዋለህ። ሶፊውን ነገር በሏት በእግዚአብሔር ራይል። አውቃለሁ እንደበደልኩሽ አውቃለሁ እኮ ልጅ ሶፊ በማቤቴና ምን አትረዱኝም? በቃ ተረዳነሽ እኮ ራይል። በቃ ጥፋቱን አምኖ ተቀበለ እኮ ነገስ ሶፊ ነገ አንተ እንድትመጣ ነው። ነገ የሆነ ነገር ቢፈጠር ሶፊ መጥቶ ገና ማረጋገጫ ተፈልጎ ገና እንዴ እሱ እስኪያምነኝ ነው። ስንት ነገር አልሆነም። እንደሱ እኮ አይደለም። ያለፈው እኮ አልፏል። ያለፈው አለፈ። እሺ ከዚህ በኋላስ? ከዚህ በኋላ በምንድን ነው የሚያምነኝ? የሆነ ቦታ ላይ ሄድ ነው ጆ ፎቶ ተነስቼ ልልክልክ እንደሱ እኮ አይደለም። ራይል ከሌላ ወንድ ጋር እየተኛሽ ራይል ከሌላ ወንድ ጋር ሌላ እንዴት ነው የምታምነኝ? ከዚህ በኋላስ በማያምነኝ ሰው ጋር እንዴት ነው አብሬ መሆን የምችለው? ንገረኝ። እንደሱ እኮ አይደለም። ነገሮችን መናገር ማስረዳት እኮ ትችያለሽ። በቃ አልፈልግም ጆ በቻልኩት አቅም ማስረዳቻለሁ። 2 ዓመት ሙሉ ዝም ብዬ ሊሆን ይችላል። ከ2 ዓመት በኋላ ግን ሶፊ ጋር ከመጣው ጊዜ በኋላ ጆ እኔ ልጅ አይደለም ሶፊ አማልደኝ ላገባን እንትን ላልከው ለእያንዳንዱ ነገር ተወቃሽ ሆንኩኝ። እሺ ችግር የለም ይቅርታ። በቃ በእኔ ምክንያት የማትፈልገው ውስጥ ገብተህ ነበር። በእኔ ምክንያት የማትፈልጋቸውን ነገሮች አድርገሃል። በእኔ ምክንያት ተጎድተሃል። በእኔ ምክንያት ያ የነበረህ ባህሪ ጠፍቶ ጨዋሂ ጆ ሆነሃል። ይቅርታ ለሁሉም ነገር ጊዜ ያስተካክሉ። እሺ እኔም ለሁሉም ነገር ይቅርታ ራይ። እሺ ይቅርታ አድርጌላለሁ ግን አይንህም ማየት አልፈልግም ከዚህ በኋላ። በቃ ሶፊ ይቅርታ አድርጉ። በእግዚአብሔር እንደዚህ እኛ ምን አለኝ እና ጨንቅሽ እኮ አይደለም ማለት ተረጋጊ። በቃ ራይ እኔ እግዚአብሔርን አልችልም እንዴ ተረጋጊ። አሁን ምን አለም ምን ያህል እንደምትወጂው እናውቃለን። ምን ያህል እንደምትፈልጊው አውቃለሁ። እምነት ከሌለ ፍቅር የለም። ገባኝ እኮ ራይ። እንዳይታመን ያደረገው ነገር እኮ ነበር እኮ ራይ። ታውቂዋለሽ። ግን ደግሞ ነገር ነው አንቺም ለዛ ነበር ይቅርታ እየጠየቅሽ ነበር። ሶፊ የሚያሳምን ነገር አይደለም። አንቺ የጠፋሽበት ሰዓት ላይ ልጁ የመጣው እኩል ሰዓት ላይ ነው። ፕላስ ደግሞ ዲኤንኤም ሲረጋገጥ ዝም ብለሽ ነበር። ምክንያት እኮ ነው ይሻል ሰው ነው ግን ሁሉ ነገር ላይ አይቀጭም። ግን አንተ አምነኸኝ ነበር። እኔ ማምኜሽ ላይ ሆነ ይችላል ራሄል እያስመሰልኩ ሊሆን ይችላል። ብቻ ዋና ነገሩ ማምናለሁ ነው። ራሄል የሚወድሽ ሰው እኮ ነው። ስለሚወድሽ ነው። የሚወደኝ ሰው ነበር ከምንም በላይ ሊያምነኝ የሚገባው። በጣም ስለሚወድሽ ምናልባት ቀንቶም ሊሆን ይችላል ልጅ ምናልባት ቅናቱ በልጦበት ሊሆን ይችላል። ለዛ ደግሞ አንቺ ህፃኑ ልጅ እኮ ይዘሽው መጣሽ እኮ አይደለ? ህፃኑ ልጅ ስታመጪ እንደ አባት ሆኖ እያሳደገው ነበር። ስለወደደው አይደለም ያንቺ ልጅ ስለሆነ ነው እንጂ የማን ልጅ የሆነ ሰው አሳድግም እንዴ? ለምን ብሎ ሲንከባከባል ራይ አንድና አንድ ምክንያቱ አንቺን ስለሚወድሽ ልጁ አንቺን ሰፖርት የሚያደርግሽ ስለመሰለው ነው ያንቺ ልጅ እያሳደገ ነበር አይደለም ነው ስለሚወድሽ ነው። ማን ያደርጋል እንደዚህ? ታዲያ ፍቅሩን በምንድን ነው የሚያሳይ? ቢያንስ ቃሌን በማን ፍቅሩን ያሳየኝም። እሺ ከዚህ በኋላ ለምለው እሺ ያለፈው እኮ አለፈ። እሺ ይቅርታ አደረኩለት፣ አብረን መሆን ቀጠልን። ከዛስ ነገር ቢፈጠር እንዴት ላምነኝ ነው? ቻምንሻለሁ ምን ነገር ይቅርታ ከዛ በኋላ እንደሚያስተካክል ጸባዩን ይነግርሻል አይደል? ጆ ጸባይን ታውቀዋለች በደንብ በቃ ጀምረን ታውቂኛለሽ። ሪች ራይ ብለሽኛል እኮ አንቺ ራሱ እኮ ብለሽኛል። እንደዚህ ያልነበረን ባህሪው ብለሽኛል። ትዋደዳላችሁ እኮ ደግሞ ታስታውቃላችሁ እኮ። አንቺም ንዴት ነው ያዘሽ እንጂ ያለሽ ፍቅር በደንብ ይታያል እኮ ግልጽ ነው። እኛ ልጅ ላሳድግበት
አብረን ማሳደግ እንችላለን እኮ አብረን ምንም ነገር ማድረግ እንችላለን። አልፈልግም በቃ ጆ ከህይወት ይወጣ በማርያም በቃ ለምን ውጣልኝ በቃ አልፈልግም። ከዚህ በኋላ ልጎዳህ ነው የምችለው። ሳታምነኝ ከኔ ጋር አንድ ቀን እንድትሆን ቆይ አልፈልግም። አንድ ቀን አንድ ሰዓት አብረኸኝ እንድትሆን አልፈልግም። በቃ እየተጠራጠርክም የሆነ ነገር እንትን እያልክ ነገሮችን ይሄ እንዴት ነው አታመዛዝናለም። ግን እንትን ከመጣ እንትን ይሆናል ብለህ ከኔ ጋር እንድትሆን አልፈልግም። በቃ በጭፍን ሁንም ማለት አይደለም ግን ደግሞ በቃ መታመን በሚገባኝ ልክ ልታመን ይገባል። እኔ አንተ ላይ ካንተ አጥቼ ሌላ ጋር የምሄድበት ምንም ምክንያት የለም። እያንዳንዱ ነገር ምክንያት አለኝ። ለዛ ልጅ ስል ነው በቃ ለአምነን ስል ነው አምነን እዛ ቦታ መቅረት የለበትም ብዬ ስላሰብኩኝ ነው ይዤ የመጣሁት። ካመጣሁትም በኋላ ያኔ ልጅ ነው ብዬ ካንተ ጋር ያኔ ልጅ አይደለም ብዬ ላንተ ነገር ለሌሎቹ ያኔ ልጅ ነው ብዬ ለማምንሻለሁ እኮ ምንም ነገር ለኔ ብዙ ነገር አላውቅም ስላንቺ ራይል ማንም ሰው የማያውቀው ነው ውስጥ የለም። በቃ እንደዛ ያምነንም ጉዳይ እኮ ማስረዳት ትችይ ነበር ጆ ካንተ ጋር ከሆንኩኝ ወሰድ ነበር ዛሬ አይደለም ገና በቃ እንደዚህ ነው ራይል አይሻ አንቺ ያሰብሽው ነገር እሱ ሊያውቅ አይችልም ነው። በምን ያውቃል? ራይል የደበቅሽ እኮ አንቺ እኮ ነሽ። እኔ አሁን አንተ አጠፋ አንቺ አጠፋሽ አይደለም። ዋናው ነገር ሁለታችሁም ጋር ሰርታችኋል። ኦኬ እሺ። ቀጣይ ምን መሆን ያለበት? ምን አይነት ነው መፍትሄ መሆን ያለበት? መፍትሄው ምንድነው? ማውራት ከዚህ በኋላ ራይል ከዚህ በኋላ እንዴት ነው የምንቀጥለው? ከዚህ በኋላ እንዴት ነው እንግባባው? ለራስሽ እኮ ነው የመጣሽው እኮ አሁን ራይል አትናደጂ። እንዴት ስለሆንሽ ነው እንጂ ጆን እኮ ፈውደዋለሁ እኮ ለጆ ብለሽ ነው እኮ አይደል? ያው ሁሉ ጠላቶች እየተጋፈጥሽ የነበረው አንዋር ጋር የመጣሽው ለጆ ብለሽ አይደለም ነው? እኛ ጋር የመጣሽው ለምንድን ነው? እኔ ጋር መጥተሽ ያለቀሽው ለምንድን ነው? ለጆ ብለሽ ነው። እያንዳንዱ ነገር የምታደርጊው ለጆ ብለሽ ነው። ዛሬ መጥቶ ለምን አንገቷ ሲደፋ ለምን ትገፊዋለሽ? እኔ ይሄን ቀን ጠብቂያን ነበር። ይቅርታ ስላለኝ ምናምን እየገፋሁት አይደለም፣ ግን ደግሞ በቃ ከዚህ በኋላ ሶፊ እንዴ ቁጭ ብያስብ ከዚህ በኋላ ቢያንስ እሺ እናንተ ባትረዱኝ በምን ትረዳኛለች? ከዚህ በኋላ ነገ ላይ ባያምነኝስ እንዴ የሆነ ነገር ሲፈጠር አይ ድራማሽ ነው ቢለኝስ? አይ የሆነ ነገር አንቺ ሁሌ ድራማ ማለት አይነት ሰው እንደሆነ ታውቂያለሽ። ታዲያ አሁን ለምን አልክ? ምን አውቃለሁ አብሬሽ እያለሁ ያን ሁሉ ታሪክ የማላውቀውን አሁን ይዘሽ መጣሽ ራይል። ምንም የማላውቀው ታሪክ እህትሽ ከመጣች በኋላ የተፈጠረው ነገር በሙሉ ለኔ ድራማ ነው። እሺ አሁንስ እንደዚህ አይነት ነገር ቢፈጠር እንዴት ነው የምንግባው? ተነጋግረን ነገሮችን መፍታት አንችልም? በማርያም በቃ አውሩ በእናታችሁ። ውስጣችሁ ላይ ያላወራችሁት ነገር እንዳለ በጣም ነው የሚታየው እና በግልጽ ተነጋገሩ። ይሄን አናናስ ደግሞ እንደምትወጪ በጣም እየነገረን ነው። ዞረሽ ወረዛ አናናስ ዝና በጣም ሰምተናል። አትቀበኝ አልፈልግም። አልተቆረጠም ለዛ ነው። ይቅርታ አደረግሽልኛ? አይ አለች ትንሽ ለምን ደስ ይላል። ቀጣውን በአናናስ ነው፣ ቀጣይ ደግሞ በሐባብ ቅድም እንትን ነበረ ያልታረግልኝ ነበር። በጣም ደስ ይላል። አንዱ ለምን ትታረቁት ነገር ዝም ብላችሁ እኛን እንትን ታስቸግሩናላችሁ። ግን ቆይ እሺ እናንተ ፊት ቃል ይግባልኝ ገራታው እሺ ቢያንስ በቃ ጆይ እመነኝ፣ አንተን የማዋሽበት ምንም ምክንያት የለም። አንተ ለዋሽምት ምንም እግዚአብሔርን ጆ ምንም ምክንያት የለኝም። አንተን የማዋሽበት ነው። እሺ ቢያንስ ቃል ግባ። በቃ ከዚህ በኋላ ምንም ብለክ በቃ ምንም ኔጌቲቭ ነገር ካንተ ጋር ማይሄድ ነገር እንኳን ብለክ በቃ ዝም ብለክ እመነኝ። ፋይናሊ ዋናው የእናንተ ፍቅር ነው። ደስ ይላል። እንኳን ደስ አላችሁ። እንደዚህ ነው። ካሜራማናችን በመጨረሻ ተሳክቶልኛል። ፋይናሊ መጀመሪያ የሚሳካ መስሎኝ ነበር ተመልካቾች፣ ከሆነ በኋላ ደግሞ እየፈራሁ መጣሁ። ፋይናሊ ግን እንደዚህ ማየት ፈልጌ ነበር። የምር ጓጉቼ ነበር። የምር ሶፊዬ ውለታም እንደምንዝ አላውቅም። ነይ ሶፊ እውነትም አናናስ ተወዳለች። መጀመሪያ አበባና አናናስ ይዞ ሲመጣ ምንድን ነው እያልኩኝ ነበር። አይጋቻ ምን ከዚህ ተረዳላችሁ? ሁላችሁም ወንዶች አናናስ ተጠቀሙ። ለሚስቶቻችሁ በተለይ ጆይ ተለየስ
ምክንያቱም ግን ሰማሽ እንዴ? ምክንያቱም ነገሮች የአናናሱ ምንድነው? በውስጥ አረ ምንድነው እንደዚህ አናናሱን ቀለል ያደረገላችሁ ምንድነው? እስቲ ትንሽ ጻፉን ንገሩና እንወጣላችኋለን። ችግራችን ምን ነገር ሲያጋጥመው አናናስ ታስታርቀናል። እና ደግሞ አኩራፊ ነበርና ሲያኮርፍ አኩራፊ ነው ልጀምር። እሺ እንዳትጣሉ አናናስ ይዤ ነበር የምሄደው። ኦኬ ከዛ አናናስ ስለምወድ እሱ እኮ ላይ ትንሽ ነው የሚበላው፣ ግን እኔ ራሴ ለመብላት ይዤ ሄድና አጠገቡ አንድ አስቀምጬት ሌላው በላበት። ከዛ ያየኝ ነው እንወራለን። በቃ በዛ ተሰላሽ። ኦኬ አይ ደስ ይላል። አናናስ ፍቅር በጣም እንሞክረዋለን። ሶ ከሰራ አናናስን ታሪ አናናስ እስቲ ራሴ ጋር ለሞክረው። የሆነች ልጅ አለች። እሺ እሷ ነው። በጣም አመሰግናለሁ። የምር ደስ ብለኛል እና ይሄን ነው ሞለቀዋለሁ። ተመልካዮችም ደግሞ ደስተኛ እንደሚሆኑ ባለሙሉ ተስፋ ነኝ። እንደዚህ ሁላችሁም ደስ ያላችሁ እስከ ዛሬ የነበርንበት የነበርንበት ነገር ፍሬ አፍርቶ አፍርቶ እያየን ነው እና ተመልካቾችን ደስተኛ ናችሁ? እስቲ ኮሜንት ላይ እየገባችሁ መልካም ምኞታችሁን እንድትገልጹ በአክብሮት እንጠይቃለን። እንግዲህ ዛሬ የነበረን ፕሮግራም እዚህ ጋር እናብቃለን። እነሱም ታይም ማሳለፍ ስላለባቸው ከረጅም ጊዜ በኋላ ነው እኛ እንሂድ ነው እነሱ ሲሆናሉ እኛ እንሄዳለን። 2 ዓመት አልፎናል እንደዚህ ከሆነ። ስለዛ እንግዲህ ተመልካቾችን ረጅም ጊዜ ስለሆናቸው እነሱ ታይም ማሳለፍ ነው እኛም ደግሞ በሚገኝ ስለዛ ዛሬ የነበረን ፕሮግራም ይሄን ይመስላል። በቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ባይ ባይ።